ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬም እንደተለመደው በሌላ ምግብ መጥቻለሁ። ዛሬ የመጣሁላችሁ እንደምትመለከቱት ተቆራጭ ኬክ ነው ይዤላችሁ የመጣሁት። በጣም ጣፋጭ የሆነ ለመስራት ቀላል የሆነ የተቆራጭ ኬክ አሰራር ነው። ቀጥታ ወደ አሰራሩ እንሄዳለን። እዚህ ጋር ግብአቶችን አዘጋጅቻለሁ እንደምታዩት። በዚህ መልኩ ቆንጆ አድርገን በዚህ ግብአቶች እንሰራለን። ትወዱታላችሁ። ቀጥታ ወደ አሰራሩ። እሺ እዚህ ጋር አንድ ኩባያ አራተኛ ዱቄት ተጠቅመናል። እዚህ ጋር አንድ ኩባያ ወተት፣ አንድ ኩባያ ሶስተኛ ዘይት ተጠቅመናል። እንደምታዩት ሁሉንም አንድ ላይ ጨምራለሁ። አንድ ማንኪያ ነሻ፣ የሻይ ማንኪያ ቤኪንግ ፓውደር፣ አንድ ላይ ሁሉንም በደንብ ቆንጆ አድርጌ ሚክስ አደርጋለሁ ማለት ነው። ከዛ ቢጫውን እንቁላል ለይቼው ነበርና የሚያስፈልገን 5 እንቁላል ነው። ከ5 እንቁላል ቢጫውንና ነጩን መለየት አለብን። ከዛ ቢጫውን ፓርት እዚህ ጋር ከዱቄቶቹ ጋር አንድ ላይ እናዋህዷለን። በደንብ ቆንጆ አድርገን የጓገለ እስኪጠፋ ድረስ መክስ እናደርጋለን። በዚህ መልኩ እንደዚህ እስኪሆን ድረስ ማዋህድ አለብን ማለት ነው። እንዳያችሁት ቅድም ላይ ያዘጋጇቸው ግብአቶቹ ከነዚህ ነው እንግዲህ የምጠቀመው። እያንዳንዱን አይታችሁታል። አሁን ላይ ደግሞ ይሄን መክስ ካደረግን በኋላ ለሽታው ትንሽዬ ቫኒላ እንጨምራለን። ፈሳሽ ቫኒላ ፓውደር ማንኛውም መጨመር እንችላለን። ይሄንን ይመስላል። በጣም ቆንጆ ሆኖ ነው የተዋሃደልኝ። በጣም ደስ ይላል ሊጡ። እዚህ ጋር ደግሞ ቅድም የለየሁትን ነጩን ፓርት እንቁላል፣ ለሱ የሚያስፈልገን ደግሞ 2 የሻይ ማንኪያ የሎሚ ጭማቂ እና ደግሞ ትንሽዬ ቤኪንግ ፓውደር አልኩኝ፣ ቫኒላ ለሽታው። ከዛ መጀመሪያ እንቁላላችን በዚህ መልኩ እንመተዋለን አረፋ እስኪወጣ ማለት ነው። ከዛ እዚህ ጋር እንደምታዩት ግማሽ ኩባያ ሱካር አዘጋጅቼ ነበረ። ግማሹን ጨምረን ግማሹን እየመታን በደንብ እንዲመታልን ክሬም እንዲሆንልን ግማሽ ከዛ በኋላ እንጨምራለን። ሁሉንም ጨምረን ቆንጆ አድርገን ለ4-5 ደቂቃ ያህል በዚህ መልኩ በኬክ መምቻ ማሽን እንመታለን። እንደዚህ እስኪሆን ድረስ ማለት ነው። በጣም ቆንጆ ሆኖልኛል። እንደምታዩት ክሬም ሆኖልኛል። ስለዚህ ቅድም ካዘጋጅነው ሊጦቹ ጋር አንድ ላይ ሁሉንም እንቀላቅለዋለን ማለት ነው። እንደምታዩት በዚህ መልኩ ሁሉንም ካዋህነው በኋላ በመጋገሪያ ሳህናችን ላይ የመጋገሪያ ወረቀት ዝዴ እንደዚህ አዘጋጅተን በሱ ላይ በኋላ እንዳይዝብን ዘይት ቆንጆ አድርገን በስሱ እንቀባዋለን። በዚህ መልኩ ዘይት ከቀባን በኋላ እንግዲህ ቅድም ያዘጋጅነው ሊጣችንን እንደዚሁ በላዩ ላይ እንደፋለን ማለት ነው። በደንብ አልወፈረም አልቀጠንም። በጣም ቆንጆ ሆኖ ነው እየተዘጋጀልኝ። በዚህ መልኩ ከጨመርን በኋላ በ150 ዲግሪ ከታች ለ10 ደቂቃ ያህል እናበስላለን። ከዛ በኋላ ከላይ ለ10 ደቂቃ፣ ኦቨናችሁ በጣም ፓወር ያለው ከሆነ ደቂቃውን መቀነስ ትችላላችሁ እና ደግሞ ዲግሪውን መቀነስ ትችላላችሁ። እኔ በዚህ መልኩ ነው ኦቨን ውስጥ ጨምሬ ያበሰልኩት እና ደግሞ በኋላ ከበሰልልን ካወጣን በኋላ ካበረድን በኋላ አሁን የምታዩት ይሆናል። በዚህ መልኩ ወጥቶልኛል። ከላይ ከለሩ ነጭ የሆነው ያልበሰለ ይመስላል፣ ግን እንደዚህ ነው የሚበስለው ማለት ነው። ከውስጥ ቀላ ብሏል፣ ከላይ እንደዚህ ነው የሚሆነው። መሆን ያለበትም እንደዚህ ነው። በኋላ ላይ ሁሉንም ማለት አንድ ላይ ስለማረገው እንዳይሰባበርልኝ ከጫፍ ጫፍ እቆርጠውና ቾኮሌት ኑቴላ እንደዚህ እጨምራለሁ። ከዛ ያዘጋጀሁት ክሬም ነበረ። ማንኛውም ክሬም የምትጠቀሙትን መጠቀም ትችላላችሁ።
እንደዚህ ከጠቀለልን በኋላ ለ30-40 ደቂቃ ፍሪጅ ውስጥ እናስቀምጣለን። ከዛ በኋላ በዚህ መልኩ አውጥተን እንቆርጣለን ማለት ነው። በጣም ቆንጆና ጣፋጭ የሆነ ኬክ ነው። ትወዱታላችሁ። ሞክሩት፣ ስሩት። እስከዚህ ካያችሁት በጣም አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።